በጣም ቆንጆ እጅግ መልከ መልካም በብዙ ሰዎች ዘንድ የምትወደድ ትልቅና ጥሩ ስብዕና ያላት እንደሆነ በሁላችንም ዘንድ ግልጽ ነው። እሷን ያያት ሰው ላይወዳት አይችልም። ምክንያቱም እጅግ ብዙ ፈተናዎችን አልፋ በፈተናዎች ውስጥ የደመቀች እጅግ ደስ የምትልና መልከ መልካም እንደሆነች በሁላችንም ዘንድ ግልጽ ነው። ሉላ እጅግ መልካም ሰው ነችም። አብሯት ስራ የሰራ ሰው ሁሉ ስለ መልካምነቷም ስለ በጎነቷና ስለ መልካም ልቧ ያወራል። ከሰው ልጅ መልካምነት በላይ የሰውን የሚያስደስትና በጎ ቦታ እንድንሰጠው የሚያደርግ ነገር ምን ይገኛል? ይህንን ደግሞ ፈጽሞ ሉላ ላይ አይተናል። ይህንን ደግሞ እያንዳንዱ ያው ምስክሮች ናቸው። አብሯት የሰሩ ሰዎችም ከዚያ ቀጥሎ ደግሞ በዙሪያ ያሉ ዘመድ አዝማዶቿ ወዳጆቿም ጭምር ስለሷ መልካም ነገር ይናገራሉ። ከንግግሯ በፊት ሰው ባዘነ ሰዓት ስትመለከት እንባ ይቀድማታል። መልካምነቷ በሁሉም ዘንድ ይወራል። ስራውን ለስራነቱ ብቻ ሳይሆን የምትሰራው ካዘነ ጋር ስታዘን ከሚስቅ ጋር እየሳቀች ከተከፋ ሰው ጋር ደግሞ እየተከፋች ስራዋን እንደምትሰራ በሁላችንም ዘንድ ግልጽ ነው። ተክለሰውነቷ እጅግ ያምራል። ብዙዎቹ ደግሞ በዛ ይማረካሉ። ብዙ ወንዶች ይወዷታል ተብሎ ይታመናል። አንዳንዶቹ ጭራሽ ማግባቷን ጭምር አያምኑም፣ አይቀበሉም። ያ የሚሆንበት ምክንያት ምንድን ነው? ራሷን ከመጠበቋና ለራሷ ብዙ ቦታ ከመስጠቷ የተነሳ ራሷ ላይ ትኩረት አድርጋ ስለምትሰራ ብዙዎቹም ካላት ተክለሰውነትና መልክ ውበት ጭምር ብዙዎቹ ለማመን ይቸገራሉ። ይህ ደግሞ በሁላችንም ዘንድ ግልጽ ነው። ሉላ ጸባይ ሰናይና እጅግ በጎ መልካም ልብ ያላት ለቤተሰቦቿም አልፎ በዙሪያ ላሉ ሰዎች ሁሉ መልካምን ነገር የምታወራ መከፋቷንም በልቧ ደብቃ የምትስቅ ብርቱ ሴት እንደሆነች በሁላችንም ዘንድ ግልጽ ነው። ለኢቢኤስ ድምቀት ናት ተብሎ ይታመናል። ኢቢኤስን ያለ ሉላ ማሰብ እጅግ ከባድ ነው። ምክንያቱም ብዙ ሰዎች ከፕሮግራሙ በላይ እሷን ለማየትና የመልኳን ውበት ተማርኮ እንደሆነ በሁላችንም ዘንድ ግልጽ ነው። መልካምነቷ ተጨማሪ ሆኖ ደግሞ ስብዕናዋ ቀጥሎ ደግሞ ተክለሰውነቷ ፈጣሪ ለሰው ልጅ ሲሰጥ ሁሉን እንዴት በአንዴ ያድላል ብሎ ብዙዎቹም ይገርማሉ። ጭራሽ አብሯት የሚሰሩ ሰራተኞችም ጭምር ለትዳር እንደሚፈልጓትና አብሮ ለመሆን እንደሚታገሉ መረጃዎች ይወጣሉ። ከአሰሪዎቿ ጀምሮ በሷ ውስጥ ያሉ ሰዎችና ዙሪያ ላይ ያሉ ሰዎች ሁሉ በፍቅር እንደሚፈልጓት በሁላችንም ዘንድ ግልጽ ነው። ኢቢኤስ ቴሌቪዥን በእግሩ የመቆሙ ምክንያት የእሷ ነው ተብሎ ይታመናል። ምክንያቱም በእሷ መኖር ውስጥ ብዙ ነገሮች ተከውነዋል። ብዙ ሰራተኞች ሲሰናበቱና ከኢቢኤስ ቴሌቪዥን ሲሄዱ እሷ ግን እድልና ጊዜ ተሰጥቷት ረጅም ጊዜያቶችን ቆይታ ነበር። በዚህ መካከል ግን የብዙ ስንብት መካከል ውስጥ የሉላ መቆየት የብዙዎች ጥያቄ ቢሆንም የኋላ ግን አዳዲስና ሰበር ነገሮች እየወጡ እንደነበር በሁላችንም ዘንድ ግልጽ ነው። ኢቢኤስ ቴሌቪዥን በሁላችንም ዘንድ የሚገራርሙ ፕሮግራሞችን የሚያቀርብና በጎ ስራዎች ላይ እጅግ መልካም ስም ያለው የቴሌቪዥን ማሰራጫ ጣቢያ እንደሆነ ይታወቃል። ለዛ ደግሞ ያው ምስክርነቱ ነጻነት ወርቅነህ ህይወቱ ካለፈ በኋላ የዩቲዩብ ከሚገኘው ገቢ ሙሉ በሙሉ ነጻነት ወርቅነህ ቤተሰብ ለመስጠትና ሰዎች ተረባርቦ እንዲረዷቸውና በጎ ስራዎች በነሱ ዙሪያ እንዲሰራ እድሎችን እያመቻቸ እንደሆነ በሁላችንም ዘንድ ግልጽ ነው። በቴሌቪዥን ማሰራጫ ጣቢያዎች ውስጥ በጎ ነገሮች አሉ። ያንንም አስመልክቶ ደግሞ ብዙ ሰዎች ስለሱ ሚዲያና ስለ ኢቢኤስ ቴሌቪዥን ያላቸው አመለካከት እጅግ ደስ የሚያሰኝና በጎ እንደሆነ በሁላችንም ዘንድ ግልጽ ነው። ታዲያ የኋላ ደግሞ የቴሌቪዥን ማሰራጫ ጣቢያው በአንዳንድ ነገሮች ይተቻል፣ ይታማልም። ከመጀመሪያው የመታማቱና የመተቸቱ ምክንያት አንደኛው ምንድነው? እዛ ቴሌቪዥን ማሰራጫ ጣቢያ ላይ የሚሰራ ሰው ከጥቂት ዓመታት በኋላ ድንገት ህይወቱ ያልፋል። ያ የሚሆነው ደግሞ በምን ምክንያት ነው? ኢቢኤስ ቴሌቪዥን የሚሰሩ ኃላፊዎች ለምን መጥተው በዚህ ጉዳይ ላይ መግለጫ አይሰጡም? ለምንድን ነው ዝም ብሎ የሚያልፉት? የሚሉ ክርክሮች ይነሳሉ። በመቀጠል ደግሞ ከሃይማኖተኝነት ጋር የተገናኘ አንዳንድ ክርክሮችና ጸቦች ይነሳሉ። ኢቢኤስ ቴሌቪዥን በማተብ ጉዳይ አንዳንድ ክርክሮች እንደሚነሱበትና ማተብሽን አውልቂ ተብዬ ነው ከኢቢኤስ ቴሌቪዥን የወጣሁት የሚሉ ሰዎች ተበራክተውም ነበር የሆነ ጊዜ ላይ። ታዲያ ያንን አስመልክቶ አንዳንድ ሰበሮች ቢወጡም ቴሌቪዥን ማሰራጫ ጣቢያው የሚሰራው በጎ ነገር የሚያዝናና ያለቀሱት የሚጽናኑበት፣ የጠፉ ሰዎች የሚገናኙበት፣ የወደቁ የሚነሱበት እንደሆነ በሁላችንም ዘንድ ግልጽ ጉዳይ ነው። አሁን ባለው ሁኔታ ብዙዎቹም ለኢቢኤስ ቴሌቪዥን ያላቸው አመለካከት በጎ ቢሆንም አንዳንዶቹ ደግሞ
ሌላ የሆነ ሴራ እንዳለና በዛው ቤት የሚሰሩ ሰራተኞች የሚያልፉበት የሆነ ሚስጥር አለ ሲሉም ይደመጣሉ። አንዳንዶቹ በከፊል እውነት ነው ብሎ ነገሩን ቢቀበሉትም ነገር ግን በህይወት አጋጣሚ የሚከሰቱ ነገሮች ባይታወቁም ነገር ግን ሌላ የቴሌቪዥን ማሰራጫ ጣቢያዎች ላይ ያሉ ሰዎች ለምንድነው ኢቢኤስ ላይ ያሉ ሰራተኞች እንደሚሞቱ ድንገት ህይወታቸው የማያልፈው የብዙዎቹ ጥያቄ ይሆናል። ታዲያ ኢቢኤስ እና ሉላ ገዙ የገቡበት አንድ ሰጣ ገባ አለ። መቅደስ ደበሳይ ከጥቂት ቀናቶች በፊት አንድ መረጃ አጋርታ ነበር። ኢቢኤስ ቴሌቪዥን እና ሉላ ውስጥ የተፈጠሩ ክርክሮች እንደነበሩ በሁላችንም ዘንድ ግልጽ ነው። መቅደስ ደበሳይ ይህንን አስመልክቶ አንድ መረጃ አጋርታ ነበር። እኔ ኢቢኤስ ቴሌቪዥን ላይ ረጅም ዓመታቶችን ካንቺ ጋር አብሬ ሰርቻለሁ። ክፍተቱንም ሙላቱንም አውቀዋለሁ። ነገር ግን በዚህ መካከል እኔም ድንገት ስንብት ደርሶኛል። ያንን የስንብት ደብዳቤ ተቀብዬ ነው በማላቅበት ሁኔታ ወደ ሌላ ስራዎች የሄድኩትም። ነገር ግን ድንገት አንቺ ላይ የሚፈጠሩ ነገሮች እንዳሉ አውቃለሁ። በነገሮች ሁሉ ታክሰሽ ረጅም ጊዜያቶችን እዛ ቤት እንደቆየሽ እርግጠኛ ነኝ። እኔም አውቀዋለሁ። ነገር ግን የኢትዮጵያ ሕዝብ በሚያውቀው መሰረት እኔ ደግሞ በሚዲያ ወጥቼ በእንባ ይቅርታ ጠይቄ ነበር። ነገር ግን ያንን ይቅርታ እንኳን ሳይቀበሉ ጥቂት ጊዜያቶችን እንደቆየው ከዚያ ቲቪ እንዳሰናበቱኝ ባንቺም በሁላችንም ዘንድ ግልጽ የሆነ ጉዳይ ነው። ስለዚህ አንድ መልእክት አስተላልፍልሻለሁ ስትል ነበር። ይቅርታ መጠየቅሽን ሰምቻለሁ። ነገር ግን ያለ ጥፋት ጥፋተኛ ነሽ ተብለሻል። ያለ ስምሽ ስም ተሰጥቶሻል። ያ ምክንያት ደግሞ እጅግ አሳዝኖኛል። ነገር ግን መቼ እንደሚያሰናብቱሽና ቀጥሎ ደብዳቤ እንደሚሰጡሽ ስለማታቂ ተዘጋጂ የሚል ነገር ለማስተላለፍ ለሉላ ሞክራ ነበር። ያንን ተከትሎ ሉላ ገዙ ይቅርታ ጠይቃ ከምክንያቱም የመጀመሪያው ክርክር ምንድነው? ከኢቢኤስ ቴሌቪዥን ከወጡ ሰዎች ጋራ የስልክ ልውውጥ አርገሻል። ከዛ ቀጥሎ ደግሞ የቴሌቪዥን ማሰራጫ ጣቢያውን ለቃ በድንገት ልትወጣ እንደሆነና ከነሱ ጋር አንዳንድ ስራዎችን ለመጀመር ከሌላ የቴሌቪዥን ማሰራጫ ጣቢያዎች ጋር ንግግር ጀምራለች የሚል መረጃ ሰምተናል በሚል ነው ሉላ ላይ እንግዲህ መረጃው የተጠናቀረው። ኢቢኤስ ቴሌቪዥን ይህንን ጉዳይ ሲያነሳ እጅግ የሚያስገርመው ነገር ምንድነው? ሉላ ገዙ እውነት ነገሩ እንደታወቃትና ግልጽ እንደሆነ ተረድታለች። ምክንያቱም ኢቢኤስ ቴሌቪዥን አዳዲስ ሰራተኞችን ለመቅጠር ማስታወቂያ እንዳወጣ በሁላችንም ዘንድ ግልጽ ነው። ያንን ተከትሎ የቆዩ ሰራተኞች ሁሉ የተሰናበቱ እንደሆነና በሞት እየጠፉ እንደሆነ መረዳቷን ተከትሎ ያ ነገር ደግሞ ቀጥሎ እንዳሰጋትና በልቧ ውስጥ የተፈጠሩ ጥያቄዎች እንዳሉ ግልጽ ነው። በራሷ በኩልም እሷ እየተዘጋጀች እንደሆነና የኢቢኤስ ቴሌቪዥን ደግሞ ክርክርም መነሳቱ ሁለቱ አንድ ላይ ገጥሟል። ስለዚህ ካለፈ ከወጣ ሰራተኛ ጋራ የስልክ ልውውጥ አርገሻል የሚል ክስ ቢቀርብባትም ነገር ግን እውነት ባይሆንም ይቅርታ መጠየቋ በሁላችንም ዘንድ ግልጽ ነው። የኢቢኤስ ቴሌቪዥን ክርክሩ ልክ ባይሆንም መረጃውም እውነት ሆኖ እሷ ጋር ባይገኝም ግን ስራውን ለመቀጠል ይቅርታ መጠየቋ ግልጽ ነው። ያንን ተከትሎ ግን ኢቢኤስ ቴሌቪዥን ይቅርታን እንዳልተቀበለና ትላንትና ዛሬም በነበሩ ቀረጻዎች መካከል ሉላ ገዙ ቀረጻው ላይ እንዳልተገኘችና እንደተከለከለች ግልጽ ነው። ረጅም ዓመታቶችን አንድም ቀን ከቀረጻ ጎላ ማታውቀው ሉላ ባለፉት ቀናቶች ውስጥ በተፈጠረ ክርክር ምክንያት ለአንዴና ለመጨረሻ ጊዜ መሰናበቷና ከዛ ቤት መሄዷ ታውቋል። ለዛ ደግሞ ሙሉ ማስረጃ የሚሆነው ዛሬ እሁድን በኢቢኤስ ፕሮግራም ላይ አለመገኘቷ ነው። ከዛ በፊትኛ ቀደም ብለን ቪዲዮ መስራታችን ግልጽ ነው። የሆነ ነገሮች እንደተፈጠሩና ማስረጃዎችን ይዘን ተከራክረንም አውርተን ነበር። ብዙዎቹም አላመኑንም ነበር። ዛሬ ግን ቀረጻው ላይ አለመገኘቷን ማመን ካልቻላችሁ ኢቢኤስ ውስጥ ገብታችሁ እሁድን በኢቢኤስ በሚል ፕሮግራም ገብታችሁ ብታዩ ሙሉ በሙሉ ቀረጻው ላይ ሉላ አልተካተተችም። ያን ተከትሎ ደግሞ ኢቢኤስ ቴሌቪዥን የሰጠው መግለጫና የስራ መልቀቂያ ደብዳቤ ተሰጥቷት እንደሆነ መረጃዎች እየወጡ ይገኛሉ። ቀጥሎ ሉላ ከኢቢኤስ ስንብት በኋላ በራሷ ሉላ ሾው በተሰኘ ዩቲዩብ ፕሮግራም ልትመጣ እንደሆነ መረጃዎች ወጥቷል። ሐሳብ አስተያየታችሁን ኮሜንት መስጫ ሳጥን ላይ ጻፉ። ከኢቢኤስ ቤት ሉላ መሰናበቷና መውጣቷ ለሷ መልካም ይሆናል ወይስ ክፉ? ሐሳብ አስተያየታችሁን ኮሜንት መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮት ጠይቃችኋለሁ። በቀጣይ አዲስ እና ሰበር መረጃ እስከምንገናኝ ድረስ ሀገራችንን ሰላም ያርግልን። ባላችሁበት በፈጣሪ ሰላም ተጠበቁም። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩ። ሰንብቱ እላለሁ።